ደራሲ አንቶኒዮ ደ ሴንት እንዳለው ኤ ጎል ዊዛውት ፕላን ኢዝ ጀስት አ ዊሽ ይለናል። ያለ እቅድ ግብ ምኞት ብቻ ነው እንደማለት ነው። አብዛኞቻችን ህይወታችን የምንመራው ያለ እቅድ ስለሆነ ብዙ ግቦቻችን መሆን የምንመኛቸው ነገሮች ምኞት ብቻ ሆነው ይቀራሉ። አንዳንዶቻችን ደግሞ እናቅዳለን፣ ነገር ግን እቅዳችን ግልጽ አይደለም። ስለዚህ ይህም እንደላኛው ውጤቱ ምኞት ብቻ ሆኖ ይቀራል ማለት ነው። በዚህ ቪዲዮ በህይወታችን የምንፈልገውን ነገር ለማሳካት ወይም ህልማችንን ለመኖር ምን አይነት እቅድ ማቀድና የምንፈልገውን ማግኘት እንደምንችል በዝርዝር እንመለከታለን። በየትኛውም የህይወት ክፍል ሆኑ፣ በየትኛውም እድሜ፣ በየትኛውም ችግር፣ በየትኛውም ውጣ ውረድ ሆኑ፣ ሁሉን የምትቀይሩበት ትልቅ እጃችሁ ላይ ያለ ነገር ቢኖር እቅድ ማውጣት ነው። በህይወታችሁ አሁን ላላችሁበት ሁኔታና ኑሮ ውጤቱ የወሰናችኋቸው ውሳኔዎችና እቅዶች ድምር ነው። ህይወት ሎተሪ አይደለችም፣ እንዲሁ አይወጣም። ሎተሪም እንዲደርስ የግድ ሎተሪ መቁረጥ አለብህ። እቅድህን ብሬክ ዳውን አድርገው። እቅድ ማውጣት ማለት የማይታየውን ወደሚታይ ነገር ለመለወጥ የሚደረግ የመጀመሪያ እርምጃ ነው። በየቀኑ ስፍር ቁጥር የሌላቸው ትኩረትን የሚከፋፍሉ ነገሮች ያጋጥሙናል። ነገር ግን እነዚህ ደግሞ ተግባሮቻችንና ቁርጠኝነታችንን እንድንቀንስ ያደርጉናል። ከነዚህ ነገሮች እስከ ወዲያኛው ለመለያየት ደግሞ በእቅድ መመራት ነው። በግልጽ እይታ ጀምር። ምን ልታሳካ ትፈልጋለህ? ከዚህ ቀጥሎ ግዴታ የሚያስፈልጉን 5 የህይወት እቅዶችን እንመለከታለን። የመጀመሪያው ራስን ለማሳደግ የሚፈልግ ሰው መጀመሪያ ራሱን እስከ ድካሙ ድረስ መቀበል፣ ከትናንቱ ጋር መታረቅ አለበት። ከዚያም በየቀኑ ሀሳቦቹን መገምገምና የሚሻሻሉ ቦታዎችን መለየትና ማሻሻል። የእውቀት ችግር ከሆነ ስለዚያ ነገር አጥብቆ መፈለግ፣ ማንበብና የተሻለ አድርጎ ሰርቶ ማሳየት ይጠበቅበታል ማለት ነው። መሆን የምትፈልገው ነገር ወይም ሙያ ከሆነ በዚያ ጫፍ ከደረሱ ሰዎች መስመር መገናኘት አለብህ። ሁሉን በራስ እወጣዋለሁ ብለህ ሃርድ ወይ አትከተል። የተጻፉ መጽሐፍቶችን አንብብ፣ ሰዎችን ጠይቅ፣ ፖድካስት አዳምጥ፣ ጻፍ። በየቀኑ ለነገ እድገትህ ብለህ የምታቅደው ጊዜ፣ ገንዘብ፣ ተግባርና ጥብቅ ፍላጎት ሊኖርህ ይገባል። ለራስህ ሞራል መሆንን መለማመድ አለብህ። ነገ የተሻለ ሰው መሆን ከፈለክ ዛሬ ሙሉ ቀን እየደከምክ አይዞህ የሚል ሰው ባይኖር፣ እየለፋህ ገንዘብ ባይከፈልህ፣ በርታ ጀግና ባትባል፣ ማንም ቸክ ባያደርግህ፣ ስራዎችህ ማንም ባያቸው ጊዜው ስላልደረሰ ነው ብለህ ለራስህ ጀግና ጎበዝ፣ ነገን እየሰራህ ያለህ ምርጥ ሰው ነህ። ቀጥል፣ ነገ የተሻለ ይሆናል በል። ያኔ እውነትም ጊዜው ሲደርስ ስራ ፍሬ አፍርቶ አንተን ከዛ ከትናንት ከነበርክበት ሸለቆ ወጥተህ ከፍታ ላይ ትቀመጣለህ። አስተውል፣ ሁሉም ሰው ሳይጨበጨብለት በፊት ተስቆበት ነበረ። ሁለተኛው አዲስ ንግድ መጀመር የምንፈልግ ከሆነ ንግድ ሲባል እውቀትን ከመሸጥ እስከ ፕሮዳክት መሸጥ፣ ከቤት ለቤት እስከ ዓለም አቀፍ ንግድን ይመለከታል። ታዲያ አዲስ ንግድ ልትጀምሩ ከሆነ ገበያችሁን አጥኑ። የትኛው ችግር አለ ብላችሁ ወቁ። ንግድ ማለት ሰዎች የሚፈልጉትን ነገር ፍላጎታቸውን አሟልቶ ወይም ችግራቸውን ፈትቶ ገንዘብ መቀበል ማለት ነው። ታዲያ ችግር እንዴት ይጠፋል? ደግሞ በእኛ ሀገር። ስለዚህ ችግሮችን አጥና፣ ገበያችሁን ተመልከት፣ ክፍተቶችን እይ፣ የተጻፉ ህጎችን አንብብ፣ የቢዝነስህን እቅድ እስከ ወሰኑ ድረስ አስቀምጥ። በጀትህንና ተልእኮህን በደንብ አጢነው። በምን ያክል ጊዜ ምን ያክል ገቢ እንደምታገኝ ትንበያዎችን አስቀምጥ። ገንዘብ ስላለህ ብቻ ቢዝነስ ውስጥ ዘው ብለህ አትግባ። አክቹዋል ኮንዲሽኑን እወቅ። ስለ ቢዝነሱ ገብቶህ ጀምር። ለዚህ ደግሞ የሚያስፈልግ 6 ወር ብቻ ነው። ቢዝነሱ የሚያስፈልጋቸው ሰዎች ኔትወርክ፣ ከነርሱ ጋር ግንኙነት ፍጠር። አሁን ቢዝነሱን ብትጀምር ስለማትከስር ይህ ሁነኛ መፍትሄ። ሶስተኛው ጤናንና የአካል ብቃትን ለማሻሻል የሰውነት አቋምህን ስፖርት ሱስ እስኪሆንህ ድረስ የሚያስፈልግ ጊዜ ቢኖር 6 ወር ብቻ ነው። ከራስህ ጋር ተቀመጥ። በሳምንት ቢያንስ 3 የእንቅስቃሴ ቀናትን አዘጋጅ። ይህንን ካሰብክ ማቋረጥ የሚባል ነገር ባይምሮህ እንዳይታሰብ። አመጋገብህን በባለሙያ አስተካክል። አንተ ማተኮር ያለብህ በየቀኑ የሚገባውን እንቅስቃሴ መስራት ላይ ብቻ ይሁን። ካልሆነ ዛሬ ብረት እንዳነሳ ከሳት ውጤት ትጠብቅ ነው። ያ ከሆነ ደግሞ ተስፋ ቆርጠህ ታቆማለህ። አንተ ምን አለፋህ? አንድ በተሰጠ መመሪያ እየደጋገሙ 6 ወር ብቻ መጠበቅ፣ ከዚያ ያለምከውና ካቀድከው በላይ የሆነ ውጤት መምጣቱ ህግ ስለሆነ አይቀርም። ለዚህ ሁሉ ግን መጀመሪያ ምንም ቢኖርህ ቤት እጅም ቢኖር እዛ አትጀምር። ብዙ ሰው በህብረት የሚሰራበት ቦታ ላይ መገኘት አለብህ። ያላንተ ሞራል ካሰብከው የተሻለ እንድትመኝ የስኬት ጊዜህ እንዲያጠር ይረዳሃል። አራተኛ በትምህርት ስኬታማ ለመሆን
የምትማራቸውን ኮርሶች በሙሉ ዘርዝራቸው። ምን ያህል ምዕራፎች፣ ምን ያህል ገጽ እንዳላቸው ጻፍ። አሁን ገጾቹ በዝተው ስታይ ካንተ ብዙ የሚጠበቅ ነገር እንዳለ ከውስጥ ይሰማሃል። አንደኛ የጥናት መርሃ ግብር ታወጣለህ። ማውጣት ብቻ አይደለም፣ በእያንዳንዱ ቀን ምን ያክል ምዕራፍ ገጽ፣ ምን ያክል ኮርስ፣ ምን አይነት ኮርስ ማንበብ እንዳለብህ ዝርዝሩን አስቀምጥ። ይህንን የሚሸራርፍ ጓደኝነት፣ ቤተሰብ፣ ሁኔታዎች፣ አጋጣሚዎች ካሉ ከአንተ ጋር እንዲርቁ ወይም እንዲያደናቅፉብህ አትፍቀድላቸው። ሁለተኛ የጥናት ቡድኖች ወይም ካንተ የተሻለ እውቀት ካላቸው ጋር ግንኙነት ፍጠር። ያኔ ስትገናኝ ያልገባህን ጠይቅ፣ የገባህን አስረዳ። ይህ ደግሞ ያጠናኸው ጭንቅላት ውስጥ እንዲቆይ ይረዳሃል፣ አድማስን ያሰፋዋል። ሶስተኛ የሚቀልህን አስቀድም። ይህንን ስታደርግ ለጭንቅላትህ ነገሮችን እያቀለልክለት ነው። ዋው ጨረስኩ ብሎ ስለሚያስብ ከባዱን በድል እንድታጠናንቅ ይረዳሃል። ይህንን ያለህን ጊዜ እንደዚህ አድርገህ ከፋፍለህ ካነበብክ ጥሩ ውጤት መምጣት ህግ ስለሆነ አይቀርም። የመጨረሻውና አምስተኛው ነገር የፋይናንስ ሁኔታን ለማሻሻል። የቱንም ያክል ቢከፈልህ፣ የገንዘብ ምንጭ ቢኖርህ፣ የገንዘብ እቅድ ከሌለህ ባለህ ልክ አባካኝ ትሆናለህ እንጂ መጨረሻ ያማረ ሊሆን አይችልም። መጨረሻ የማትወጣበት አዘቅት ውስጥ ትገባለህ። ባለህ ገቢ የተሻለ ኑሮ ለመኖር ያለህን ገቢ እወቅ። ለኪራይ፣ ለተለያዩ ሂሳቦች፣ ለምግብ፣ ለአስቤዛ፣ ለጤና፣ ለማህበራዊ ህይወት፣ ለትምህርት፣ ለትራንስፖርት ብለህ በግልጽ አስቀምጥ። ከእነዚህ ወጪዎች በኋላ የገቢን 20% ግን የግድ መቆጠብ አለብህ። የአጭር ጊዜ እቅድ ሊኖርህ ይገባል። ለምሳሌ በአመት እረፍት የሆነ ቦታ ለመዝናናት መሄድ አለብኝ ብለህ እና ከዛ የሚበልጥ አርጀንት የሆነ ነገር ካለህ ለዛ ልታስብ ይገባል። የረጅም ጊዜ እቅድ ሊኖርህም ይገባል። የዛሬ 5 ወይም 10 ዓመት ቤት ወይም መኪና፣ ሌላ ከዛ የሚቀድም ነገር ማስቀደም እና ማቀድ የምትፈልገው ነገር ካለም ልታቅድ ይገባል። የግድ ማቀድ አለብህ። የቁጠባ እቅድ አውጣ። በቁጠባ ያገኘኸውን ግን ለተባለለት ዓላማ ብቻ አውለው። እዳ አታብዛ። ባለህ ነገር ነገ ገንዘብ ሊሆን የሚችል ነገር ላይ ኢንቨስት አድርግ። ካልተጠበቁ ወጪዎች ለመዳን ኢንሹራንስ ተጠቀም። በዚህ ቪዲዮ የተሻለ ነገር እንዳገኛቸው በመተማመን በሌላ ቪዲዮ እስክንገናኝ ድረስ ቻው ቻው።